በታላቁ የአብይ ጾም ጉዞ ውስጥ ዛሬ ስድስተኛው ሳምንት ላይ ደርሰናል። ይህ ሳምንት በቤተ ክርስቲያናችን አስተምህሮ ገብርኄር በመባል ይታወቃል። ትርጉሙም ደግ አገልጋይ ወይም ታማኝ ባሪያ ማለት ነው። ቤተ ክርስቲያን በዚህ ሳምንት የምታስተምረን ስለ ሥራ፣ ስለ ኃላፊነትና ስለ ታማኝነት ነው። እግዚአብሔር ለእያንዳንዳችን የሰጠን መክሊት እንዴት እየተጠቀምንበት እንደሆነ ራሳችንን የምንመረምርበት ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እንደተገለጸው ለደቀ መዛሙርቱ በምሳሌ ነግሯቸው ነበር። ታሪኩ የሚጀምረው ወደ ሩቅ ሀገር ሊሄድ በነበረ አንድ ጌታ ነው። ይህ ጌታ አገልጋዮቹን ጠርቶ እንደየአቅማቸው መክሊትን ሰጣቸው። መክሊት ማለት ለኛ የተሰጠን ማንኛውም አይነት ጸጋ፣ ዕውቀት፣ ጉልበት፣ ጊዜ ወይም ሌላ ችሎታ ነው። ጌታውም ለአንዱ 5 መክሊት ሰጠው፣ ለሁለተኛው 2 መክሊት ሰጠው፣ ለሶስተኛው ደግሞ 1 መክሊት ሰጠው። ይህንን ሀብት ሰጥቶ ጌታው ጉዞውን ቀጠለ። 5 መክሊት የተቀበለው አገልጋይ ጌታው እንደሄደ ጊዜ አላበከነም። ጌታዬ ብዙ ሰጥቶኛልና ብዙ ይጠበቅብኛል ብሎ አሰበ። የተሰጠውን ጸጋ ናቅ አላደረገም፣ አልተዘናጋም። ወዲያውኑ ወደ ሥራ ገባ። መክሊቱን በወንጌል ቃል፣ በበጎ ሥራ፣ በምጽዋት እንዲሁም ለሰው ልጅ በመጥቀም አዋለው። በትጋት ሰራበት፣ ነገደበት። ውጤቱም አስደሳች ነበረ። በእጁ በነበሩ 5 መክሊቶች ላይ ሌላ 5 አተረፈ፣ 10ም አደረጋቸው። ጌታው በተመለሰ ጊዜም 5ቱን ትርፍ ይዞ ቀረበ። ጌታውም በፍቅር ዓይን አየውና እንዲህ አለው፣ አንተ ደግ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። ለ5ቱ መክሊት ዋጋው የጌታውን ደስታ መካፈልና በብዙ ላይ መሾም ሆነ። 2 መክሊት የተቀበለው አገልጋይም እንዲሁ ትጉህ ነበረ። ከጓደኛው ያነሰ ቢሰጠውም አልቀናም። ያንስብኛልም ከጓደኛዬም ለምን አነሰ ብሎ አላጉረመረመም። ያገኘውን ጸጋ ተጠቅሞ ወደ ሥራ ገባ። ባለችው አቅም ሁሉ ጌታውን ደስ ለማሰኘት ደከመ። የእርሱም ድካም ፍሬ አፈራ። በሁለቱ መክሊቶች ላይ ሌላ 2 አትርፎ 4 አደረጋቸው። ጌታው ወደዚህ አገልጋይ ዘወርም አለ። ምንም እንኳን ያተረፈው ቁጥር ከአንደኛው ቢያንስም ጌታው ግን የሰጠው ክብርና ቃል ያው ነበረ። አንተ ደግ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። ይህም የሚያስተምረን ዋናው ቁም ነገር የተሰጠን ብዛት ሳይሆን በተሰጠን ነገር ላይ ያለን ታማኝነት ዋጋ እንደሚያሰጠን ነው። ሶስተኛም 1 መክሊት የተቀበለው አገልጋይ ሰነፍ ነበረ። 1 መክሊት የተቀበለው እግዚአብሔር ለአንዱ ሰው ብቻ የሰጠው ትልቅ ጸጋ ነበረ። እርሱ ግን 1 ብቻ ምን ያደርጋል ብሎ ናቃት። ከሥራ ይልቅ ሰበብን መረጠ። ጌታውን ጨካኝ ብሎ በልቡ ፈረደበት። ካልዘራህበት የምታጭድ እያለ ጌታውን እንደ ጨካኝና የማይራራ አድርጎ ሳለው። መክሊቱን በጨርቅ ጠቅልሎ መሬት ውስጥ ቀበራት። ለሰው አላካፈለም፣ ለራሱም አልተጠቀመም፣ ለጌታውም አላተረፈም። ጌታውም ሲመጣ መክሊቱን አውጥቶ ጌታ ሆይ ካልዘራህበት የምታጭድ እንደሆን ካውቃለሁ፣ ጠራሁም፣ መክሊትህንም ቀበርኩት አለው። ጌታው ግን የስንፍናን ውጤት ተናገረ። አንተ ክፉና ሰነፍ ባሪያ ሆይ ለአንተ የሰጠሁህን መክሊት ለምን ለሚነግዱት አልሰጣቸውም? ቢያንስ ወለድ ባገኘሁበት ነበር በማለት ተቆጣው። በመጨረሻም ያችው ያለችው 1 መክሊት ተወስዳ ለሌላኛው ተሰጠች። ሰነፉ አገልጋይ ግን ለቅሶና ጥርስ ማፋጨት ወዳለበት ወደ ውጭ ጨለማ አውጡት ተብሎ ተፈረደበት። ተመልካቾቻችን ሆይ የገብርኄር ሳምንት ጥሪው ይህ ነው። ዛሬ እኛም የተሰጠንን ጸጋ እንድንመረምር ወይም መክሊታችን ምን ይሆን ብለን እንጠይቅ የሚያስረዳ ነው። ዕውቀት፣ በጎ ንግግር፣ ጉልበት ወይንስ ንብረት? ዋናው ጥያቄ ስንት ተሰጠን ሳይሆን ምን አደረግንበት የሚለው ነው። የአብይ ጾም 6ኛ ሳምንት ጥሪው ይህ ነው። የተሰጠህን ጸጋ አትቅበር። ስለ ጌታ ክፋት ሳይሆን ስለ ቸርነቱ አስብ። የታማኝነትህ ዋጋ የጌታህ ደስታ ነውና። ገብርኄር ስንል እኛም እንደነዚያ ታማኝ አገልጋዮች ጎሽ አንተ ደግ ባሪያ የሚለውን የጌታችንን ቃል ለመስማት የምንዘጋጅበት ነው። ጌታው የተባለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። አገልጋዮቹ የተባልን የሰው ልጆች ነን። መክሊቱ እግዚአብሔር ለእያንዳንዳችን የሰጠን ጸጋ፣ ዕውቀት፣ ሀብት፣ ጊዜ፣ ጉልበት ነው። የጌታው መመለስ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጽአት ወይም በፍርድ ቀን የመምጣቱ ምሳሌ ነው።